ፈጣሪ ናይ ፍጥረት ጎይታ ቀራንዮ ዝተሰቀልኻ። ሰላም ሰላም የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የጥበብ እንደ ሰለሞን ሚዲያ ተከታታዮች ወንድምና እህቶቼ በአገር ውስጥም በመላው ዓለም የምትኖሩ ሰላም እግዚአብሔር ከናንተ ጋር ይሁን። ዛሬ ደግሞ ይዤላችሁ የመጣሁት ፓስተር ወይም ደግሞ ነብይ እዩ ጩፋ ተብሎ የመናፍቃን ወይም ደግሞ የፕሮቴስታንት መምህር የተባለው ላነሳው ጥያቄ እሱ ደግሞ ምንድነው ድንግል ማርያም ከክርስቶስ በስተቀር ሌላ ልጆች አሏት ለሚለውን መልስ ለመስጠት ነው የመጣሁት። እናንተ ደግሞ እስከ መጨረሻ በደንብ አድርጋችሁ ስሙት። ስለዚህ አሁን እንስማውና ወደ መልሱ እንገባለን። ማንን እንደወለደች ከመጽሐፍ ቅዱስ ላሳያችሁ። በጣም የሚገራርሙ ወንድ ልጆችን ወልዳለች። ከኢየሱስ ውጪ ከማርያም የተወለዱ ወንድ ልጆች የዮሴፍና የማርያም ድምር በእውነት ያልተረዳቸውና ያልገባቸው ነገር ቢኖር እዚህ ላይ ነው። ክርስቶስን ያህል ያላት ድንግል ማርያም ሌላ ወልዳለች ማለት እሷ አልበቃ ብሏት ነው። እንኳን አንድ ሰው ተራ ሰው ለመውለድ ብላ እመቤታችን ቅድስት ድንግል ማርያም ድንግልናዋን ልታጣ ይቅርና አምላክን ትወልጃለች ስትባል ራሱ የድንግልና አይነት ነገር ብላ ጠይቃለች። እንግዲህ አስተውሉ። እሷ ሐሳቧ ለዘላለም ድንግል ሆና መኖር፣ የእግዚአብሔር ሐሳቡ ከእሷ መወለድ ክብርና ምስጋና ይድረሰው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ድንግል ሆና ኖረች። ክብርና ምስጋና ለእግዚአብሔር ይሁን። እንግዲህ አስተውሉ ወንድምና እህቶቼ፣ በመላው ዓለም የምትኖሩ በሀገር ውስጥም ያላችሁ አስተውሉ። በሐሴት በሆነ ትምህርት አትወሰዱ። እነዚህ ለድንግል ማርያም ለቅዱሳን ያላቸውን ጥላቻ ያላቸውን ከክርስቶስ መዳን በሌላ በማንም የለም በሚል ሐሳብ እየተነሱ ቅዱሳንን ለመሳደብ፣ ቅዱሳንን ለማቋሸሽ፣ የቅዱሳንን ክብር ዝቅ ለማድረግ እየተነሳሱ ነው። እኛ ኦርቶዶክሳውያን ልናስተውል ይገባል። እውነተኛውን ትምህርት ይዘን መልስ ልንሰጥ ይገባል። በሰው ዘንድ የሚመሰክርልኝ በሰማያት ባለው በአባቴ ፊት መሰክርለታለሁ፣ በሰው ዘንድም የሚክደኝ ሁሉ እኔም በሰማያት ባለው በአባቴ ፊት እክደዋለሁ ነው የሚለው ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ ይህን ታገኛላችሁ። ስለዚህ መመስከራችን ግድ ነው። እኛ ኦርቶዶክሳውያን መልስ አለን። ስለዚህ ወንድምና እህቶቼ እንበርታ፣ እንጠንክር፣ መጽሐፍ ቅዱሳችንን እንወቅ። ስለ ቅዱሳንን ክብር የሚሰጠውን መጽሐፍ ቅዱሳችንን እንወቅ፣ እንረዳ። ከዛ እነሱ ሐሴት ይዘው ሲመጡ እኛ እውነት ይዘን ለመቅረብ ለምን ፈራን? ስለዚህ በእምነታችን መመስከር ግድ ነው። በማቴዎስ ወንጌል በምዕራፍ 10 ከቁጥር 32 ላይ እነሆ በሰው ዘንድ የሚመሰክርልኝ ሁሉ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰው ዘንድም የሚክደኝ ሁሉ እኔም በሰማያት ባለው በአባቴ ፊት እክደዋለሁ ነው የሚለው። ስለዚህ ሁላችንም መመስከር ግዴታችን ነው። አውቀን ማሳወቅ ግዴታችን ነው። እኛ ጋር እውነት አለ፣ እነሱ ጋር ሐሰት ሲኖር እውነታውን ማውጣት ነው፣ እውነታውን ማስረዳት ነው። ስለ ቅድስት ድንግል ማርያም ክብር፣ ስለ ቅዱሳን ክብር መመስከር አለብን። ወንድምና እህቶቼ እንበርታ። ዛሬ ኦርቶዶክስን ለማጥፋት ሆን ብለው ተነስተዋል። ስለዚህ እኛ መበርታት ነው ያለብን። ሰላም እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ